ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ያሮስ ነው። ያሮስ ተጀምሯል። በዛሬ መረጃችን የተለያዩ ጉዳዮችን በስፋት እንመለከታለን፣ እንቃኛለን። ስለዚህ ሁላችሁም ላይክ በማድረግ ጀምሩልኝ። እንግዲህ አስቀድሜ ከዚህ ከትግራይ ራሱን መንበረ ሰላማ ብሎ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ የሚጠራ ቡድን ጋር በተገናኘ አንድ መረጃ አጋርቻችሁ ነበረ። ብዙ ኮመንቶችን ሳይ ነበረ እዛ ላይ መብታቸው ነው ምናምን የሚሉ አሉ። መብታቸው ነው፣ ምን ችግር አለው ከቆዩ እኮ ምናምን። አሁን እንድንመለከት የምወደው ጉዳይ ከዚህ በፊት የነበሩትን በወቅቱ ሲነሱ የነበሩትን የተለያዩ ቪዲዮችን አጋራላቸዋል። ትኩረት እንደምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያልሰጠው የሚል ያሳስበኛል። ለምን አትሉኝም? ትግራይ ናት እኮ ወገን፣ የረሳን ነው እንዴ? ትግራይ ናት። ትግራይ ስንል ምንድን ነው ካልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነፍስ ያለባት ቦታ ናት ትግራይ። ታሪክ ብንመለከት ወደ ኋሊት ብንመለስ አለን ብለን የምንኮራው አድባራት ገዳማት ብቻ ሳይሆን ርዕሰ አድባራት ወገዳማት አክሱም ጽዮን ያለው ታቦተ ጽዮን አለን ብለን የምንኮራው የኢትዮጵያ ቅርሳችን ነው። በብሉይ ዘመን የነበረች ቤተ ክርስቲያን ናት ስንል አንዱ ማመሳከሪያችን ታቦተ ጽዮን ነው። እብነ ሜሌክ ቀዳማዊ ምኒልክ ከንግስተ ሳባ ከእናቱ ንግስተ ሳባ ጋር በነበረው ከንጉሥ ሰለሞን ጋር በነበረው ቅርርብ ወደ ኢትዮጵያ መጥቶ ዛሬም የሚመሰገን ቦታ፣ ብዙ ቦታዎችን ጥሩ፣ ገዳማትን ጥሩ፣ አድባራትን ጥሩ፣ መነኮሳትን ጥሩ፣ 99% ኦርቶዶክስ ያለባት ትግራይ ነው። ይህን ስንል ሌሎቹን እየወቀስኩ እንዳልሆነ እንድታውቁ እንፈልጋል። እንደ ቀላል የምንመለከተው ነገር አይደለም። የ4-5 ዓመት ውስጥ የተፈጠረው ግጭት 2-3 ዓመት የመጣው ነገር ብቻ ተመልክተን ምንተው አይደለም። ትግራይ ወሳኝ የኦርቶዶክስ ቦታ ናት። መንበረ ሰላማ ተቋቁሟል። ስለዚህ ራሱን ችሎ ምናምን የሚባል ነገር አይደለም። አባቶቻችን ትኩረት ሰጥታችሁ እንድትመለከቱ እንወዳል። በጣም ትኩረት ሊሰጥበት የሚገባው ነገር ነው። እንደ ቸልታ እያየን ደግሜ የምሰራው ለዛ ነው። ቸል ብለናል። እነሱ በማን አለብኝነት ስሜት ተነስተው ድጋሚ ያቋቋሙ ነው። ይኸው ከሰሞኑ ለሁለት እንዲከፈል አደረጉ ሲኖዶስ። ብፁዕ ቅዱስ አባታችን ቡራኪያቸው በሁላችን ላይ ይደር። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት አባታችን እዛው ትግራይ ድረስ ሄደው ለማናገር ሞክረው ነበረ። በወቅቱ እንደምናውቀው በወቅቱ መረጃዎች እንደወጡ አባታችንን ለማናገር አልፈለጉም። እነሱ የሚሉት ፓትርያርኩን እንቀበላለን፣ ሌሎች አባቶችን አንቀበልም ነው። እንደዛ ነው ሳቢያቸው። ይሄ ደግሞ ትክክል አይደለም። የመጀመሪያ የመጡበት መንገድ ቤተክርስቲያን ውጉዛን ናቸው ብላ ለይታለች። ነገሩን ግን ተቀምጦ ማውራት አለብን ነው። 2ኛ ዓመት አልፋውን 3ኛ ዓመት ሊመጣ ነው። እነሱም ማን ምን ያስቆመናል በሚል ስሜት ተነስተው እየሰሩ ነው። እስከ መች ነው ይሄ ነገር የሚቀጥለው? መች ነው ልባት የሚያገኘው ነው ዋናው ጉዳይ። መች ነው? በጣም ትኩረት ሊሰጥ ይገባል። በደንብ አድርገን ልናስብበት ይገባል። በወቅቱ የነበረው ነገር ምንድን ነው እና ከሰሞኑ የተሰጡትን አንዳንድ መግለጫዎችንም ላሰማችሁ እና ግን በወቅቱ 2015 አካባቢ ላይ ከዚህ ከጥር 14ቱ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዜና ማርቆስ፣ ብፁዕ አቡነ ኤዎስጣቴዎስ ከተነሱ በኋላ ጥር 14 2015 ወሊሶ ላይ ከነበረው ህገወጥ የኦሮሚያና ብሔር ብሔረሰብ ሲኖዶስ ብሎ ከወጡ በኋላ በ2-3 ወራት ውስጥ ነው እነዚህ ብቅ ያሉት። ሐምሌ አካባቢ ላይ ይመስለኛል። የትግራይ ደግሞ ብለው ራሳቸውን እንትና ብለው ወጡ፣ መግለጫ ሰጡ። ከዛ በኋላ አባ ሰረቀ መጥቶ አቡነ ሰላማ ተባለ። ወደ 10 የሚጠጉትን ሾሙ። እና አቡነ ምርሃ ክርስቶስ እና አቡነ ጴጥሮስ አንድ ላይ እና አቡነ ዮሐንስ ምናምን አንድ ላይ ሆኑ ምናምን። ከዛ በኋላ ያለው ነገር ታውቁታላችሁ። ብዙ የምንናገረው ነገር አይደለም። ከዛ በኋላ ያው ብፁዕ አቡነ ሳዊሮስ በሚመሩት የነበረበት እርቀ ሰላም መጥቶ አብዛኞቹ ተመልሰው አንድ ሰው ብቻ ነው የቀር። በትግራይ ያለው ግን በጣም የሻከረ ሆኗል። በጣም ትኩረት ሊሰጥበት ይገባል። ዝም ብለናል። በጣም ቸል ብለናል። ኦርቶዶክሳውያን ንቀነዋል። ግን ያጣን ያለነው ታሪክ ነው፣ ማንነትን ነው ያጣን ያለነው። የተወሰድን ነው። እውነቴን ነው፣ የተወሰድን ነው። ልናለቅስ የሚገባ ነገር ነው። በጣም ልናዝን ልንጸልይ የሚገባ ነገር ነው።
ምን ችግር አለው ልንል የምንችለው ነገር ሃይማኖት ነው። ሃይማኖት ሊያውም ትግራይ ነው። ትግራይ መረጃውን ላዳርስ። በደንብ ተከታተሉኝ። ሀሳብ አስተያየቶቻችሁን ስጡ። ዛሬ ጥቅምት 7 ቀን 2018 ዓ.ም የትግራይ ክልል ሲኖዶስ መንበረ ሰላማ ጉባኤ ማካሄድ ጀምሯል። አበው ሊቃነ ጳጳሳት፣ ሌሎች የየመምሪያ ኃላፊዎችም ተገኝተዋል። ብዙ ውሳኔዎችን ይወስናሉ ተብሎ ይጠበቃል። ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ኦርቶዶክሳዊ ቤተክርስቲያን ብፁዓን አበው ሊቃነ ጳጳሳት የወደፊት ዕጣ ፈንታ ምን እንደሚሆን በራሳቸው አንደበት እንዲሁም ደግሞ በተለያየ አግባብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንፈስ ቅዱስ ልጅነትን አግኝተው ከዚህ በፊት በቤተክርስቲያኒቷ ልጅነት ሲንቀሳቀስ የነበሩ ዛሬ ላይ በራሳቸው አኩራፊነት ስሜት ይሁን በተለያየ ምክንያቶች የራሳቸው ሲኖዶስ ያቋቋሙ አባቶቻችን፣ ወንድሞቻችን ቀጣይ ዕጣ ፈንታቸው ምን እንደሚሆን የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ ብፁዕ አቡነ ሳይሮስ በአንደበታቸው ብዙዎችን ያነጋገረና ብዙዎችንም በብዙ መንገድ ያስገረመ አጠቃላይ ብዙ ነገሮችን የዳሰሰ መግለጫን ሰጥተዋል። ይህንን ፕሮግራም አብረን እግዚአብሔር አምላካችን እንደፈቀደና እንደወደደ ለመዳሰስና ከዚህ ፕሮግራም ብዙ ቁም ነገሮችን እንደምታገኙ ተስፋ በማድረግ ይህንን ፕሮግራም አዘጋጅተናል። እስከ ፕሮግራማችን ፍጻሜ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰባችን ትሆኑ ዘንድ በእግዚአብሔር ስም ጠይቅናችሁ። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳይሮስ ወደ ጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ከመጡ ጊዜ አንስቶ በተለያየ አግባብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህንፃ ግንባታዎችን የተጀመሩ ህንፃዎች እንዲያልቁ አዳዲስ ፕሮጀክቶችም እንዲጀመሩ ከዛም ባለፈ ደግሞ በተለያየ አግባብ ወደ ተለያየ ክልል በመሄድ ሰላማዊ ውይይቶች እንዲጀመሩ የቻሉትን ጥረት ሁሉ እያደረጉ ይገኛሉ። የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳይሮስ ከዚህ በፊት በጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ብፁዕ አቡነ ዲዮስቆሮስ፣ እሳቸው ደግሞ ብፁዕ አቡነ ሳይሮስ የቅዱስ ሲኖዶስ ዋና ጸሐፊ ሆነው በተለያየ አግባብ ብዙ አገልግሎትን ሲያገለግሉ የነበሩ አባቶች ናቸው። ዛሬ ላይ ደግሞ ብፁዓኑ አበው ሊቃነ ጳጳሳት በዚህኛው የጠቅላይ ቤተ ክህነት ዋና ስራ አስኪያጅነት ምርጫ ላይ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለ3 ዓመት ለማገልገል ከተረከቡ ጊዜ አንስተው ቀን ከሌሊት ሳይሉ በየትኛውም አግባብ በየትኛውም የስራ ቦታና ሰዓት ሁሉ ቤተክርስቲያኒቷን ለማገልገል ሰራተኞችን በማንቀሳቀስ መመሪያዎች በመስጠት አብሮ በመስራት የተለያዩ እንቅስቃሴዎችን እያደረጉ ይገኛሉ። ነገር ግን ቤተክርስቲያኒቷ በብዙ መንገድ እየፈተናት ያለው የውስጥ ችግሮቿ ነውና በውስጥ ችግሮቿ በኩርፊያ በተለያየ ምክንያቶች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመንበረ ተክለ ሃይማኖት ውጭ በመውጣት በራሳቸው ተነሳሽነት በመገፋት በተለያየ አግባብ ብቻ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ስርዓት አልተመቸን ብለው የሚያስቡ ኃይሎች ሁሉ የራሳቸውን ሲኖዶስ በማቋቋም ከዚህች ቤተክርስቲያን በተለያየ አግባብ መውጣታቸውና ከነሱ ጋራም ደግሞ ብዙ ምዕመናን ይዘው በመሄዳቸው ቤተክርስቲያንን እንቅልፍ የነሳት ጉዳይ ነው። ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ
በተለያየ አግባብ ልጆቻችን የመንፈስ ቅዱስ ልጆቼ ነው ወደዚህ ብለው በተለያየ አግባብ ለኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ልጆች ሁሉ በተለያየ አግባብ በተለያየ መጠን በቻሉት አቅም ሁሉ መንፈሳዊ ጥሪያቸውን ሲያስተላልፉ ቆይተዋል። አሁንም እያስተላለፉ ይገኛሉ። ነገር ግን አንዳንድ ጉዳዮች በግልም ሆነ በቡድን ከዛም ባለፈ ጠንካራ የሆነ የአመራር ስልትን የሚጠይቁ ናቸውና እንደዚህ አይነት ቦታ ላይ ደግሞ አገሬን ባልወድ ኑሮ ሳኡዲ እንዲቀመጥ ተለምኛለሁ፣ ካናዳ እንዲቀመጥ ተለምኛለሁ፣ አሜሪካ ተለምኛለሁ። አሁንም እየተለመንኩ ነው፣ ናቶ እየተባልኩ ነው። እኔ አገሬን ባልወድ መንግስቴን ባልወድ ኑሮ ተካናዳ አልመጣም ነበር። ካናዳ ዱንያ አዲስ ነች፣ ሃይማኖትም አዲስ ነው፣ ሁለመናው አዲስ የሚካሄድ ነው። በጣም 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 ጥሩ ሀገር ነው። ተዛ አልመጣም ነበር። ስለዚህ አገሬን እወዳለሁ። በእውነቱ ደግሞ ተህርን አገራችን ብዙ መለያለሁ። አገራችን እኮ ብዙ መለያለሁ። እሳቸው እንግዲህ ዲነል ኢስላም ማንም ሰው በዲኑ ላይ ተጠነከረና ዲኑን ከተገበረው ዲነል ኢስላም የሚያዘው አገሩን መውደድ፣ ህዝብን መውደድ፣ ለማንም ሰው መተናነስ፣ ለማንም ሰው ማዘን፣ ከሁሉ ጋር አብሮ መብላት ነው የሚያዘው። ይሄ የእሳቸው በዲናቸው ላይ ወዲህም ሳይሉ አላህን በመፍራት ቀጥ ያሉ ስለሆነ ከዛ የሚመነጭ ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ 10 ልጆችን የወለዱ ቢሆንም ካፈሯቸው ልጆች ውጪ በርካታ ደጋፊ የሌላቸው ልጆች ከልጆቻቸው እኩል እንደ ወላጅ አባት ሰብስበው ያስተምራሉ። አሁን እዚህ ሲቀመጥ ቀደም ባለው ጊዜ በረመዳን ወደ 100 ይሆናል ሙተዓሊሙ። ረመዳን ውጭ ባለ ወደ 50 ወደ 60 ነበር። አሁን እዚህ ወደ 40 አለ። ቀለባቸውን የምችለው እኔ ነኝ። ቁርሳቸው ምጽው ነው። አሁን ማፍጠሪያቸው ዘኑ ማንተም ማለቻቸው በሰው ሐሳብ ነው የኖርኩት። ተልጆች ተባልተቤት የባልተቤት ጋር በልቻለሁ፣ ልጆች ጋር በልቻለሁ፣ እመበለው ተማሪዎቹ ጋር ከመስሪያ ቤታቸው መተው ለካ ማታለል ነው ማሞኘት ነው። አንድነት መጅሊስ ውስጥ ይገቡ ድረስ ነው ፍላጎታቸው። በአንድነት እዚህ ተመሰረትን ጀምሮ የደረሰብን አደጋ የደረሰብን ተንኮል፣ የመስጂድ ወረራ፣ ውሸት፣ ክዲያት፣ ተንኮል ኢንሻአላህ በተከታታይ ለህዝቡ እንዲረዳ እንገልጸዋለን። መንግስትም ክርስቲያኑ ሙስሊሙም እንዲያውቅ እናደርጋለን። አሁን ከዛ ይባስ ብሎ ደግሞ በሆቴል እየተቀመጡ ማን እንደሚቀልባቸው ማን እንደሚያወጣላቸው እንጃ እዚህ ተንኮላቸውን ይጎነጉናሉ፣ ይሰበሰባሉ፣ የፈለጉትን ይሽራሉ፣ የፈለጉትን ይጥላሉ፣ የፈለጉትን ይሾማሉ። አሁን በትናንትና ቀን ደግሞ በሸራተን ተሰባስበው ተሿሹመዋል፣ ተሰብስበዋል። አስገራሚው ጉዳይ ባላየነው ባልሰማነው የመንግስት የዚህ የመጅሊሱንም አካሎች ከፊሎቹን እንደዚሁ አሳትፈዋል። ወደ እነሱ ጥሩ ስልጣንም ሰጥተዋል። የፈትዋም ኮሚቴ አድርገዋል። በጣም አስገራሚ ጉዳይ ነው። ባላየነው ባልሰማነው ስለ የትናንትና ስብሰባ አንደኛ ስብሰባው ህገ ወጥ ነው። መጅሊሱም ያውቀው ህገ ወጥ መሆኑን የኢትዮጵያ ህዝብ ሊያውቅልን ይገባል፣ መንግስትም ሊያውቅ ይገባል። ሁለተኛ የተመራረጡት ምርጫ ህገ ወጥ መሆኑን መንግስትም ሊያውቅ ይገባል፣ ህዝብም ሊያውቅ ይገባል ነው የምንለው። እንደሰታይ እኔ ዘረኝነት የሚባለው ነገር በፊት እንግዲህ አሁን እየጎላ የመጣ ጉዳይ ነው ወይስ ከበፊትም ነበር? እኔ እንኳን በልጅነቴ ማስታውሰው ነገር አለ። እኔ አንዋር መስጂድ ወደታች ወረድ ብሎ ጣሊያን ሰፈር የሚባለው ሰፈር ነው ተወልጄ ያደግኩትና እንደው ለቅሶ ሲኖር ዘካም ሲኖር ሰደቃም ሲኖር በልጅነታችን እንሄዳለን እንሰማለን። አላሁመ ሰሊ ወሰለም ወአላ ሰይዲና ሞላና መሐመድ ወአላ አሊ ሰይዲና። እኔ ክርስቲያን ነኝ። እንግዲህ ይሄን ነገር ግን በደንብ ሲሰማ እኔ ያደግኩት ከጎረቤቶቻችን ጋር አብረን ስንበላ ስንጠጣ ነው ያደግነውና አሁን
እየተፈጠረ ካለው ነገር አንፃር ሲመለከቱት ምን ይላሉ እርሶ? እንግዲህ ይሄ የሀገራችን ህዝቦች የተፈጥሮ አካሄድ አላቸው። የፊተኞቹ አባቶች የፊተኞቹ መሪዎች ልዩነት አላስተማሩትም። ያስተማሩት አንድነትን ነው። ያስተማሩት መረዳዳትን ነው። ያስተማሩት መፈቃቀርን ነው፣ መተጋገዝን ነው። ይሄ ደግሞ በምክር አይደለም፣ በተግባር ነው ያስተማሩት። በተግባር ነው ያስተማሩት። እኛ ሀገራችን ይሄ በሀገራችን ክርስቲያኖቹ ትንሽ ናቸው፣ ሙስሊሙ ብዙ ነው። ግን ክርስቲያኖቹ መስጊድ ይሰራሉ፣ ብር ያወጣሉ፣ እንጨት ይሰጣሉ። ሙስሊሞቹ ቤተ ክርስቲያን ይሰራሉ። የት አካባቢ ነበር? ገነቴ ይባላል። እኛ ወራይ በነው ወራጃ ገነቴ ይባላል። ወሎ ክፍለ ሀገር ነው። አብረው ይሞሸራሉ። የኔ ወንድምና አሁን ክርስቲያኖች አብረው ተሞሽረዋል። ሲያገቡ ስጋ ብቻ ለብቻ አርደው ለብቻ ይቀቅላሉ። ሰርጉ አንድ ላይ ነው። ሰርጉ አንድ ላይ ነው። ሙሽራው አንድ ጫወር አንድ ላይ ተሞሽረው አሪያ እንግዲህ በሰርግም በሞትም በደስታም በሐዘንም አንድነትን አስተምረውታል ሰውን። ስለዚህ ልዩነት አይታወቅም። እንኳን ብሔር አይደለም የሃይማኖት ልዩነት አይታወቅም። ከማንም ሰው ይሁን ከዚህ ተደቡብ ይምጣ ተሰሜን ይምጣ ከዛ ይምጣ ሙስሊም ነው፣ ክርስቲያኑም ክርስቲያን ነው። ሁሉም ይረዳዳል፣ ይፈቃቀራል። አስገራሚ ነገር አሁን እኔ ሉማም የሚባል ዛሬ 4-5 ዓመት እጄ ነበር መስጊድ ምረቃ። ክርስቲያኖቹ እገሌ ክርስቲያን ይሄን ያህል ሺህ ብር ሰጥቷል ለመስጊዱ፣ እገሌ ክርስቲያን ይሄን ያህል ሺህ ብር ሰጥቷል ሲሉ ማርያም ቤተ ክርስቲያን 3000 ብር ረድታለች ተብሎ ተቀርቦልናል። ቤተ ክርስቲያኑ ራሷ በቤተ ክርስቲያኑ ስም ከዚህ የበለጠ አንድነት አለ፣ ከዚህ የበለጠ መፈቃቀር አለ። የሃይማኖት ጉዳይ የፈጣሪ። የተወደዳችሁ ቤተሰቦቻችን መረጃውን እንደተከታተልነው ነው። ሀሳብና ሴቶቻችሁን በነጻነት ስጡ፣ ግን ደግሞ በደንብ አድርጋችሁ ላይክ አድርጉ፣ በደንብ አድርጋችሁ አዳርሱ። እጅግ አስቸኳይና ጥብቅ ነው። የቅዱስ ሲኖዶስ ምልዓተ ጉባኤ ፊታችን ጥቅምት 12 ይካሄዳል። እሱንም መረጃዎች ማድረሳችሁ እናንተ ላይክ ያደርጋችሁ መረጃዎችን በደንብ ስታዳርሱ ነውና አበርቱን ለማለት እንወዳለን። በሌሎች ቪዲዮዎች እመለሳለሁ። ያሮስ የእናንተም የኛም። እኔስ አዘጋጁ ወንድማችሁ ልዑል መብራቱ ነኝ።